የወርቅ ዋጋ ዕለታዊ መረጃ ምን ይመስላል? እጅግ በጣም በመጨመር ላይ የሚገኘው የጥሬ ወርቅ ዋጋ ከ14 ካራት ጀምሮ እስከ 24 ካራት በጥሬው በምን ያህል በመሸጥ ላይ ይገኛል የሚለውን ዕለታዊ መረጃችንን ይዘንላችሁ መተናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የማስመለከታችሁ ነው የሚሆነው። እንግዲህ ቀድሞ ከነበረበት በምን ያህል ጨምሯል፣ በምን ያህል ቀንሷል፣ ወይስ ባለበት ነው ያለው የሚለውን ለመመልከት ይረዳናል። በተለይ ደግሞ ወርቅ ለመግዛትም ለመሸጥም ያሰባችሁ ከሆነ ይህ መረጃ እጅግ በጣም ወሳኝ መረጃ ነው። ምክንያቱም ወርቅ በምትገዙም ሰዓት በምትሸጡም ሰዓት እንደ መነሻ ሆኖ የሚያገለግለው ይህ ዋጋ ስለሆነ ማለት ነው። ኦፊሻል የሆነ የተለቀቀ የጥሬ ወርቅ ዋጋን ማወቅ በጣም ወሳኝነት አለው። ከ14 ካራት እስከ 24 ካራት በምን ያህል ተገዝቶ በምን ያህል እየተሸጡ ይገኛሉ የሚለውን አሳያችኋለሁ። የትም እንዳትሄዱ፣ ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የጥሬ ወርቅ ዋጋ እንዲሁም ደግሞ የተሰሩ ወርቆችንም መረጃን ማግኘት ትችላላችሁ። በተጨማሪም ሌሎችም አስፈላጊ የሆኑ የምንዛሬ እንዲሁም ደግሞ ከቢዝነስ ጋር የተገናኙ መረጃዎች በየጊዜው ይለቀቁበታል። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ዘወትር አዳዲስ መረጃዎችን ስንለቅ መመልከት አትዘንጉ። ወደ መረጃችን ነው የምናልፈው። ከ14 ካራት ስንጀምር በአሜሪካ ዶላር በ82 ከ01 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ13120 ከ51 ይሸጣል። ጭማሪ አስተናግዷል ማለት ይቻላል። 47.5 የሆነው ይህ የፒዩሪቲ ሌቭል ያለው የ14 ካራት የጥሬ ወርቅ ዋጋ በዚህ ነው በመሸጥ ላይ የሚገኘው። የ15 ካራቱን ስንመለከት በአሜሪካ ዶላር በ87 ከ87 የአሜሪካ ዶላር በኢትዮጵያ ብር ደግሞ በ14057 ከ69 ነው በመሸጥ ላይ የሚገኘው። ይህ የ15 ካራት የንጽህና ደረጃው 54.13 መሆኑ ይታወቃል። የ16 ካራቱን ስንመለከት 16 ካራቱ በአሜሪካ ዶላር በጥሬው 1 ግራም በ93 ከ73 ሲሸጥ በኢትዮጵያ ብር ደግሞ በ14994 ከ87 ይሸጣል። የፒዩሪቲ ሌቨሉ ምን ያህል ነው ካላችሁ 60.38 ሲሆን ሌላ 16 ካራቱ ከ17 እና በ15 ካራት መካከል ያለ ነው ማለት ነው። ሌላው የ17 ካራቱን ሳስመለክታችሁ 17 ካራቱ በአሜሪካ ዶላር በ99 ከ58 ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ15932 ከ03 እየተሸጠ ይገኛል። ተመልካች አድማጮቻችን የ15900 ማለት የ18 እና የ19 ካራት የጥሬ ወርቅ ዋጋ መነሻ ወይም መሸጫ መኖሩ እንደነበረ ታስታውሳላችሁ። አሁን ግን የ17 ካራት ሆኖ ነው ያለው። ይህ ማለት ከታች ወደ ላይ ካራቱን ስንነሳ ወይም መሸጫውን ስንመለከት የተወሰነ የወርቅ ዋጋ ላይ ጭማሪ መኖሩን ይመለከታል ማለት ነው። 66.26 ነው የወርቅ ንጽህና ያለው በ9958። ይህ በጣም ትልቅ ልዩነትና ትልቅ ጭማሪ መሆኑን ለመመልከት ችለናል ማለት ነው። ምንም እንኳን እነዚህ የነገርኳችሁ 15፣ 16፣ 17 የሆኑት ብዙ ጊዜ ገበያ ላይ የሚገኙ የወርቅ ካራቶች ባይሆንም 14 ካራት ግን በብዙ ቦታዎች ላይ ማግኘት ትችላላችሁ። ምን አይነት ጸባይ ያለው የ14 ካራት፣ የ20 ካራት፣ የ21 ካራት፣ የ24 ካራት ምን አይነት ጸባይ አላቸው የሚለውን ደግሞ በዚሁ ቻናል ላይ የተሰራ ቪዲዮ አለ። እሱን መመልከት ትችላላችሁ። በተለይ የካራት ጸባይን ማወቅ ካራት ላይ ምን አይነት ከጽሁፉ ባለፈ እንዲሁም ደግሞ አይቶ ይህ ካራት ይህ ነው ከመባል ባለፈ ለካራቱ ለማወቅ እጅግ በጣም ወሳኝነት አለው ማለት ነው። በመቀጠል እንግዲህ የምንመለከተው የ18 ካራቱን ሲሆን 18 ካራቱ በአሜሪካ በአውሮፓ በትልልቅ ሀገራቶች በጣም ታዋቂ የሆነ የወርቅ አይነት ነው። ብዙ ሰዎች ለእጅ ጌጥ እንዲሁም ደግሞ ለቀለበትም ለአምባርም እንዲሁም ደግሞ ለጆሮ ጌጥም ይጠቀሙታል። 21 ካራት ደግሞ ብዙ ጊዜ ሰዎች
ለአንገት ሐብል ነው የሚጠቀሟቸው። 18 ካራት እንግዲህ በጣም ጠንካራ ለፈለጋችሁት የዲዛይን አገልግሎት መዋል የሚችል እንዲሁም ደግሞ የተለያዩ የከበሩ ድንጋዮችን ማድረግ የምትችሉበት የወርቅ አይነት ሲሆን በአሜሪካ ዶላር በ105 ከ44 ሲሸጥ በኢትዮጵያ ብር ደግሞ በ16869 ከ23 ነው እየተሸጠ የሚገኘው። በዓለም አቀፍ ደረጃው 75% ንጹህ እጅ ነው። በብሔራዊ ባንክ መረጃ መሰረት ደግሞ ከ71.81 ጀምሮ የወርቅ ንጽህናው በላብራቶሪ ተፈትሾ ማሟላት ከቻለ በ18 ካራት ዋጋ ይገዛል ማለት ነው። ተመልካች አድማጮቻችን መረጃችንን እየቀጠለ ነው የምንገኘው። ቪዲዮን እስካሁን ላይክ ካላደረጋችሁ ላይክ አድርጉልን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ይሁኑ። ወደ ቀጣዩ የወርቅ ዋጋዎች እናልፋለን። 19 ካራት በአሜሪካ ዶላር በ111 ከ30 ሲሸጥ በኢትዮጵያ ብር ደግሞ በ17806 ከ41 ነው በምሽጥ ላይ የሚገኘው። የ19 ካራቱ ንጽህናው በ77.08 ይታወቃል። በመቀጠል የ20 ካራቱን ስንመለከት 20 ካራቱ በአሜሪካ ዶላር በ117 ከ16 ሲሸጥ በኢትዮጵያ ብር ደግሞ በ18743 ከ59 በሚሸጥ ላይ ይገኛል። የ20 ካራቱን የወርቅ ንጽህናው ምን ያህል ነው ካላችሁ 82.08 ነው። ቀጥለን የምንመለከተው እጅግ ተወዳጅ የሆነውን በአፍሪካም በባህሬንም በዱባይም በሳውዲም አጠቃላይ በመካከለኛው ምስራቅ ተወዳጅነትን ያተረፈውን የ21 ካራትን የወርቅ አይነት በእኛም ሀገር በነገራችን ላይ እጅግ ተወዳጅ ከሆኑት የወርቅ አይነቶች መካከል እጅግ የሚመረጠው የ21 ካራት ነው። እጅግ በጣም ቆንጆ ውበት ያለው ቢጫ ቀለም ያለው ደማቅ የሆነ ከለር ያለው ወርቅን ወርቅ የሚያስብል የሆነ ደማቅ ባህሪ ያለው የወርቅ አይነት ነው። 21 ካራት በምን ያህል ነው የሚሸጠው ካላችሁ በጥሬው በ123 ከ02 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር 19680 ከ77 ነው በምሽጥ ላይ የሚገኘው። ቀጥለን የምናልፈው የ21 ካራቱን ከተመለከትን በኋላ ወደ 22 ካራቱ ይሆናል። 22 ካራቱ የወርቅ ንጽህናውን ስንመለከት ከ21 ካራት ብዙም ልዩነት የለውም። በ91.39 የወርቅ ንጽህናው ይታወቃል። በአሜሪካ ዶላር በ128 ከ87 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 20617 ከ95 እየተሸጠ ይገኛል። ተመልካች አድማጮቻችን ታስታውሱ ከሆነ ይህ የዛሬ ሳምንት የ24 ካራት የነበረው ዋጋ ዛሬ ላይ የ22 ካራት ዋጋ ሆኖ በምሽጥ ላይ ይገኛል። ምን ታስባላችሁ? የዛሬው ዋጋ ጨምሯል ወይስ ቀንሷል? ምንስ ተሰምቷችኋል? ሐሳባችሁን ኮመንት ላይ አስቀምጡልን። በተጨማሪም የ23 እና የ24 ካራት እንመለከታለን። 23 ካራቱ በጥሬው በ134 ከ73 ሲሸጥ በኢትዮጵያ ብር ደግሞ 21555 ከ13 በሚሸጥ ላይ ነው የሚገኘው። በመቀጠልና በመጨረሻ እንግዲህ 99.99 የሆነውን ንጽህና ያለውን የ24 ካራቱን በአሜሪካ ዶላር ስንመለከት በ140 ከ59 ሲሸጥ በኢትዮጵያ ብር ደግሞ 22492 ከ31 እየተሸጠ ይገኛል። የዛሬው የጥሬ ወርቅ ዋጋ መረጃ መሸጫ ይህንን ይመስል ነበረ። እስካሁን ድረስ አብራችሁን ስለቆያችሁ ስለተከታተላችሁ እጅግ በጣም እያመሰገንን ቪዲዮን ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ሼር ማድረግ ሌሎች ማጋራት አይረሳ። በያላችሁበት መልካም ጊዜ